የፌዴራል የውሃና ኢነርጂ ሚኒስቴር ከዩኒሴፍ ፕሮጀክት ጋር በመተባበር በዌራ ድጆ ወረዳ ለሐላባ በሸኖ የንጹህ የመጠጥ ውሃ ፕሮጀክት ከ40 ሚሊዮን ብር በላይ የሚገመት የተለያዩ ማቴሪያሎችን ድጋፍ አደረገ። የፌዴራል የውሃና ኢነርጂ ሚኒስቴር ከዩኒሴፍ ፕሮጀክት ጋር በመተባበር በዌራ ድጆ ወረዳ ለሐላባ በሸኖ የንጹህ የመጠጥ ውሃ ፕሮጀክት ከ40 ሚሊዮን ብር በላይ በሆነ ወጪ ሶላርና የተለያዩ ታጅ አክሰሰሪና ሲቪል ወርክ ስራዎችን ጨምሮ ድጋፍ አድርጓል። የሐላባ በሸኖ የንጹህ መጠጥ ውሃ ፕሮጀክት ለ11 ቀበሌ የንጹህ መጠጥ ውሃ ችግር ለመቅረፍ እየተሰራ የሚገኝ ፕሮጀክት ሲሆን የውሃ ስራው በፌዴራል የውሃና ኢነርጂ ሚኒስቴር በተመደበው በ32.6 ሚሊዮን በጀት እየተገነባ ይገኛል። በዚህም በዛሬው ዕለት ለሐላባ በሸኖ የንጹህ የመጠጥ ውሃ ፕሮጀክት የፌዴራል የውሃና ኢነርጂ ሚኒስቴር ከዩኒሴፍ ፕሮጀክት ጋር በመተባበር ከ40 ሚሊዮን ብር በላይ በሆነ ወጪ ሶላርና የተለያዩ ታጅ አክሰሰሪና ሲቪል ወርክ ስራዎችን ጨምሮ ድጋፍ አድርጓል። በድጋፉ የተገኙ የሶላርና የተለያዩ ታጅ አክሰሰሪና ሲቪል ወርክ ስራዎች በቀጣይ 11 ቀበሌ የንጹህ መጠጥ ውሃ ከናፍጣ ወደ ሶላር ተቀይሮ አገልግሎት ይሰጣል ተብሎ ይጠበቃል። በመርሃ ግብሩ የሐላባ ዞን ምክር ቤት ዋና አፈ ጉባኤ የተከበሩ መሐመድ አሚን ሐጂ ማህዲ፣ የሐላባ ዞን የመንግስት ረዳት ተጠሪ አቶ አደም ጀማል፣ የዌራ ድጆ ወረዳ ዋና አስተዳዳሪ አቶ አብዲ አደም፣ የሐላባ ዞን ውሃና ማዕድን ኢነርጂ መምሪያ ኃላፊ አቶ አብዱልአዚዝ ካይረዲን ጨምሮ ሌሎች የዞን አመራሮች፣ የወረዳ አስተባባሪዎች፣ አመራሮችና ሌሎች ባለድርሻ አካላት ተገኝቷል ሲል የወረዳው መንግስት ኮሚኒኬሽን ዘግቧል።